ስጦታዎች ምንድናቸው? እንዴት ነው የምንጠቀምባቸው? አሁን የብዙዎቻችሁ ጥያቄ የተሰጠኝን በምን አውቃለሁ? እንግዲህ የጸጋ ስጦታዎች በዋናነት በሶስት ይከፈላሉ። ይገርማችኋል ወይ አናቀው ወይም አውቀኑ ቸል ብለናል እንጂ የጸጋ ስጦታ በእያንዳንዳችን ላይ ተቀምጧል። ጸጋ ስጦታዎችና አጠቃቀማቸው እና በዛ ዙሪያ ነው የምናጠናው ማለት ነው። መጽሐፍ ቅዱስ ከያዛችሁ ሐዋርያት ሥራ ምዕራፍ 2ን ታወጡና ከዛ ቆሮንቶስም ላይ ሄደን ጸጋ ስጦታዎች ምንድናቸው እንዴት ነው የምንጠቀምባቸው በሚል ርዕስ አብረን እናጠናለን። ሐዋርያት ሥራ ምዕራፍ 2 ላይ የተጻፈ ቃል አለ። ልቤን የነካው እሱ ላይ ተመርኩዘን ነው የምናጠናው። በጌታችን በኢየሱስ ስም አነባለሁ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አሁን አንዳንድ ወሳኝ ቃሎች አሉ እንድትደግሙ ማረጋችሁ። ተቀመጡባቸው እስኪ በሉ። አይሰማም? አሁን በአንተ ላይ በአንቺ ላይ የተቀመጠው ምንድነው ነው ጥያቄው። በእያንዳንዳቸው ላይ ተቀመጠባቸው ስለሚል በእኛም ላይ የተቀመጠ አለ። ይገርማችኋል ወይ አናቀው ወይም አውቀኑ ቸል ብለናል እንጂ የጸጋ ስጦታ በእያንዳንዳችን ላይ ተቀምጧል። እሺ ተቀመጠባቸው ብቻ ሳይሆን በሁሉም መንፈስ ቅዱስ ሞላባቸው ይላል። እስኪ ሞላባቸው በሉ። አዎ መቀመጥ ብቻ ሳይሆን በእያንዳንዳችን ላይ የተሞላሉ ነገር አለ። ይገርማችኋል። እንዲያውም ሶስተኛው በጣም ደስ የሚለው መንፈስም ይናገሩ ዘንድ እንደሰጣቸው። እስኪ ተሰጥቶኛል በሉ። ተሰጥቶኛል። ስለዚህ የሞላብህ የተሰጠህ የተቀመጠብህ የጸጋ ስጦታ ምንድን ነው? እንዴት አውቀዋለሁ? ራሱ የጸጋ ስጦታዎችስ ምን ምን ናቸው በሚል ዙሪያ ነው የምናጠናው። እንግዲህ ታውቃላችሁ የጸጋ ስጦታዎች መንግስተ ሰማይ የሉም። ታምናላችሁ? የለም እኮ መንግስተ ሰማይ ስብከት፣ ትምህርት፣ ትንቢት፣ ልሳን የሚባል ነገር የለም። የጸጋ ስጦታ በምድር ነው። ስለዚህ በምድር የተሰጠን ለአገልግሎት ነው። የሚገርመው ማንኛውም የጸጋ ስጦታ ለግለሰብ አይሰጥም። ቤተክርስቲያንን ወይም ቅዱሳንን ለማነጽ ነው የሚሰጠው። ብዙዎች ይሸወዳሉ ልበል አላቅም የአማርኛ። እኔ አጋንንትን ማውጣት የጥበብ ስጦታ፣ ትንቢት፣ ልሳን፣ ዕውቀት ቢኖረኝ ለቤተ ክርስቲያን ወይ ለቅዱሳን እንጂ ለኔ አይደለም። እና እነዚህ ስጦታዎች ከቤተ ክርስቲያን ውጪ ይገርማቸዋል አይሰሩ። አሁን ብዙ ተጸልዮ የጸጋ ስጦታ የተሞሉ ሳሎን ቤትሽ ገባው በኪስሽ ይሄን ብር ይዘሻል ስልክ ቁጥር እንዲህ ነው መገለጥን ያውቃሉ። በኋላ እንማረዋለን። የህዝብ ትኩረት ስበው ተፈላጊነታቸው ሲጨምር የሚያደርጉትን ታውቃላችሁ። ቸርች ከፍታሉ። እሱ የመግለጥ ስጦታ አለው ማለት ብቻውን ቸርች ይመራል ማለት እኮ አይደለም። በኋላ የምናየው ነው። አስተማሪዎች፣ እረኞች፣ ወንጌላውያኖች፣ ሽማግሌዎች እነዛ ሁሉ ተጨምረው ነው። ልክ እንደ አንድ ሳምባ ወይ እንደ ልብ በሉት። ልብ ደም ረጫለውና ብቻዬን ልኖር ብትል ያለ ሳምባ አትችልም፣ ትሞታለች። እና በጅማቶች ተገጣጥመው አካሉን ለመገንባት እንጂ ብቻቸውን የጸጋ ስጦታዎች ምንም ጥቅም የላቸው። እንዲያውም አደጋ ነው። ከክርስቶስ ቤተክርስቲያን ከተገነጠለ ማለት ነው። አሁን ከቸርች ተገንጥለው ለብቻቸው ቤተክርስቲያን የከፈቱ በጣም ብርቱ መካሪ ቢኖረው ከ10 ዓመት በኋላ ሄድ ነውር ታገኙበታላችሁ። ብር ወሰደ፣ ትዕቢተኛ ሆነ፣ ገስታው ሳለ፣ ዘይት ሸጠ የሚለውን የምታዩት ከአካሉ ስለተገነጠሉ ነው። የሚገስጽ የሚያስተምርም ስለሌለ ብቻቸውን ሊቋቋሙት አይችሉም። ስለዚህ ጸጋ ስጦታዎች ሁሉ የሚሰጡት ግለሰቡን እንዲታወቅ እንዲበለጥግ ሳይሆን ቤተክርስቲያንን እንዲያገለግል ነው። መሰረታዊ ነገር ነው የምነግራችሁ በእውነት። እና ሐዋርያቱ በተሰበሰቡበት ሰዓት መንፈስ ቅዱስ ሞላባቸው። ለእያንዳንዱ የተለያዩ ተቀመጡባቸው የጸጋ ስጦታዎች እና የእግዚአብሔርን ሥራ በልሳኖች በጣም ይናገሩ ነበር። ግን ሁሉም አንድ አይነት ተመሳሳይ ስጦታ አይደለም የተሰጣቸው። ለእያንዳንዳቸው እንደ አቅማቸው መንፈስ ቅዱስ የፈቀደውን አስቀመጠባቸው፣ ሞላባቸው፣ ሰጣቸው፣ አደላቸው ማለት ነው።
ይሄን ስጦታ ስጠኝ ማለት አትችሉም። የሚሰጥ እሱ ነው። የተሰጠህን የተሞላውን ማወቅ ነው ዋናው። ማንም ሰው አይቋቋምህም። ከዛ እግዚአብሔር በተሰጠህ ላይ ትኩረት ስታደርግ በሰውና በእግዚአብሔር ፊት እየደመክ ተፈላጊነትህ እየበዛ ነው የሚመጣው። ታዲያ ማንም በጌታ ያመነ ሰው ያልተቀበለ ያልተሰጠውና ያልተሞላ የለም። የሚገርመው አናውቀው። የእግዚአብሔር ሰው ነብይ ከሌ ቄስ ከሌ ብቻ ይመስላችኋል። እያንዳንዳችን እንደተቀባን አታውቁም። ያወቃችሁለት ጨዋታው አለቀ። ማንም አይቋቋማችሁም። ጊዜያችሁ በከንቱ አይባክንም። ስለዚህ ሌላን ሰው መሆን አያስፈልግም። ኮፒ ማድረግም አያስፈልግም። የተቀበልከውን አውቀህ ትኩረት ካረክበት አለቀ። በቃ ጨዋታው እዛ ጋር። እኔ ድሮ የዛሬ 40 ዓመት ነው እዚህው ቸርች ጌታን የተቀበልኩት ታውቃላችሁ። እና 1 ዓመት እምነት ማጽኛ ተማርኩ። ከዛ 2 ዓመት ያክል ወዲህም ወዲያም እያልን ስንዟዟር ሴሚናሪ የሪትሪት ወሰዱን ማለት ነው። ያኔ የወጣት ኮሚቴዎች እዛ ሄድን። በሉ ነገ ትምህርት ስለሚሆን እንዳትጫወቱ እንቅልፍ ተኙ አለን። ወንጌላዊ ደረጀ ነበር ትዝ ይለኛል። እኛ የመጀመሪያችን ስለሆነ አንተኛም ብለን ተደብቀን መጸለይ ጀመርን። ስንጸልይ ትዝ ይለኛል አንድ ወጣት ካሳሁን ይባላል፣ አሁን ውጭ ሀገር ነው ያለው አሉ። እኛን እጅ እየጫነ ይጸልይብን ጀመር እና ያኔ ልሳን መጸለይ ጀመር። የዛሬ 40 ዓመት ይገርማችሁ። መጀመሪያ ሌሊቱን ሙሉ በልሳን ጸለይ፣ ገረመኝ። ከዛ በኋላ በፈቀድኩ ሰዓት በልሳን መጸለይ እስከዛሬ ይችላል። እና በልሳን እየጸለይኩ እግዚአብሔርን እወዳለሁ፣ ቃሉን እወዳለሁ። ግን የጸጋ ስጦታዎች ምን እንደሆኑ ማገልገልስ ምን እንደሆነ ስጦታዬ ምን እንደሆነ አላውቅም። ሰንዴ ስኩል አስተማሪ ለመሆን ሞክሬያለሁ፣ ኳየር ለመሆን ሞክሬያለሁ፣ ነጋዴ ለመሆን ሞክሬያለሁ። በሁሉም ግን ስኬታማ አልነበርኩም። እና ራሴን መጥላት ጀመርኩ። በቃ እኔ በከንቱ ነው የተፈጠርኩት፣ ምንም ዓላማ የሌለው ሰው ነኝ። እንጀራ መብላት፣ መጠጣት፣ መተኛት ሆነ። ለምንድን ነው የተፈጠርኩት የሚለው ጥያቄ ከመጠን በላይ ልቤ ውስጥ ከበደ ማለት ነው። እና አናጢ ነበርኩ። እዛ ሙሉ ወንጌል ገስታ ውስጥ ቄራ ሄድኩ። እዛ ጌታ ኢየሱስ ለምንድን ነው የተፈጠርኩት? ይሄን ካልነገርከኝ አልወጣም ከዚህ ቤት፣ እንዲያው እወድሃለሁ ግን የተፈጠርኩበትን ንገረኝ ብዬ ባይብል ማንበብ መጸለይም ጀመርኩ። ይገርማችኋል፣ እስከ ዛሬ የማገለግለውን የተጠራውበትን የተሰጠኝን ነገረኝ። ያልተሰጠኝን ቆርጬ ጣልኩ፣ የተሰጠኝ ላይ አተኮርኩ። እንደ ንስር ከፍታ ጀመረ። ትኩረቴ በስጦታዬ ላይ ሆነ። አሁን እምቢ ካላልኩ በቀር ቀኑን ሙሉ ማገልገል እችላለሁ። በእውነት ጉረኛ አትበሉኝ እንጂ ሁሉ በሮች ክፍት ናቸው። ለምን መክሊት በዛልኝ፣ ለምን በሁሉ ቦታ ተፈለኩ ብዬ ስል ዕውቀት ስለኖረኝ አይደለም። ከኔ የሚበልጡ በጣም ብዙ አሉ። ትኩረቴ በተሰጠኝ ላይ ሆነ። እሷኑ ነው ማቁላላው፣ እሷኑ ነው ማርገበግበው፣ ማጣፍጠው። ከዛ ስጦታው ራሱ ተፈላጊነትን እየጨመረ መጣ ማለት ነው። እና አሁን ብዙ ወጣቶች ስለሆናችሁ እድለኛ ናችሁ። በእውነት በሙከራ ዘመናችሁ እንዳያልቅ በእናንተ ላይ የተቀመጠው የተሰጣችሁ የተሞላችሁትን እንድታውቁ ማደጋችሁ በነገር ሁሉ ቢሆንም ትኩረታችሁ በተሰጣችሁ ላይ እንዲሆን ነው የምመክራችሁ ማለት ነው። አሁን የብዙዎቻችሁ ጥያቄ የተሰጠኝን በምን አውቃለሁ? እንግዲህ የጸጋ ስጦታዎች በዋናነት በሶስት ይከፈላሉ። በስንት ይከፈላሉ? እስኪ 3 በሉ። 3 ትልልቅ ምድብ አላቸው እና ጳውሎስ ቤት ማንበብ ትችላላችሁ። 1ኛ ቆሮንቶስ 12:7 ላይ አካሉን ለማነጽ የሚሰጡ የመጀመሪያው ስጦታ የመገለጥ ወይም የመግለጥ የጸጋ ስጦታዎች ናቸው። 1ኛ ቆሮንቶስ 12:7 ላይ እስኪ የመግለጥ ስጦታ በሉ። አይሰማም? የመግለጥ ይሄኛው ምድብ ነው፣ አንደኛው ምድብ እና በንግግር በመግለጥ የሚጠቀስ ነው። ከመገለጥ ወይም ከመግለጥ የጸጋ ስጦታዎች አንዱ
የጥበብ ቃል ይባላል። ለአንዳንዱ ጥበብን መናገር ይሰጠዋል። በንግግር ከሚገለጡ የጸጋ ስጦታዎች አንዱ የጥበብ ቃል ነው። የጥበብ ቃል ምን ማለት? የጥበብ ቃል ማለት በአስቸጋሪና አስጨናቂ ሰዓት አንጀት የሚያርስ መልስ መስጠት ማለት ነው። ይሄን አብራራላችኋለሁ። የጥበብ ቃል በዝግጅት አይደለም፣ በጥናትም አይመጣም። ከእግዚአብሔር ካልተሰጠ የጥበብ ቃል መናገር አትችልም። አጭር ነች፣ የጊዜው ነች፣ ማንም ሊቋቋመው የማይችለው የጥበብ ቃል የሚሰጣቸው ነው። እንግዲህ በንግግር ከሚገለጡት የጸጋ ስጦታዎች አንዱ የጥበብ ቃል ነው ማለት ነው። ሁለተኛው የእውቀት ቃል እዛው ቆሮንቶስ ላይ አንደኛ ቆሮንቶስ 12:8 ላይ ለአንዳንዱ ጥበብን መግለጥ ለሌላውስ እውቀትን መግለጥ ይሰጠዋል። በንግግር ከሚገለጡ የጸጋ ስጦታዎች አንዱ የጥበብ ብቻ ሳይሆን የእውቀት ቃል። እውቀት ምን ማለት ነው? ብዙ መረጃ መሰብሰብ ማለት አይደለም። የእውቀት ቃል ማለት ለምሳሌ በስተቀኝ ያለሽው በቦርሳሽ ውስጥ 10 ብር ይዘሻል። በመንገድ ላይ ደግሞ እያለቀሽ ነው የመጣሽው። አወቅኩ ማለት ነው። የተደበቀውን ሚስጥር የማወቅ ስጦታ ማለት ነው የእውቀት ቃል። ይሄ በጣም አስፈላጊ የጸጋ ስጦታ ነው። ይገርማችኋል። ሰዎች አላግባብ አባከኑት እንጂ ነገዱበት እንጂ ይሄ ስጦታ እንደ ፖሊስ ነው እና ስልክ ቁጥር አንተ እያሉ ይናገራሉ። አንዳንዶች በሳይኮሎጂ ነው፣ አንዳንዱ በስለላ ነው። ግን መንፈስ ቅዱስ ነግሯቸው የሚናገሩ ማለት ስሟን እስከ አባቷ የሚተነትን ሰው ይገጥሙኛል። እና ይሄ የእውቀት ቃል ከሌለት ብዙ ነው የምትጎዱት። ለምሳሌ ያዕቆብ ይሄ የልጅ ጨርቅ ነውን በምድረ በዳ አገኘን አሉት። የእውቀት ስጦታ ቢኖረው ነው ልጄማ ግብጽ ነው፣ ይሄ አርቲፊሻል ጨርቅ ነው ባለ ስላላወቀ ማቅ ለብሶ ለረጅም ሰዓት አለቀሰ ይላችኋል። በኋላ ግን አይኑ ታወረ። በግብጽ ውስጥ ኤፍሬምና ምናሴን አመጣለት። እጁን አስተላለፈና ቀኝ እጁን በኤፍሬም ላይ ያደረገው። አባቴው የውር ስለሆንክ ነው ቀኝ እጅህን በታላቁ ምናሴ ላይ ያድርጋለሁ። ኖ ዮሴፍ፣ ስጋዊ አይኔ ባያይም አሁን አወቅኩ፣ በእውቀት ነው የምናገረው፣ ታናሹ ከታላቁ ይበልጣል አለው። የእውቀት ቃል ሲኖርህ ስጋዊ አይኔ ቢታወርም ሚስጥርን ታውቃለህ። ከእግዚአብሔር ከተሰጠህ ምንም የሚደበቅ ስጦታ አይኖርም። አንድ ወቅት የኔ ቢሮ ዛች ጋር ነበረችና ትዝ ይለኛል። ደሞዝ ተቀበልን። ደሞዜን ጠረጴዛ ላይ አድርጌ መጀመሪያ የማደርገው 1/10ኛውን እለየዋለሁ። ለምን? ተቸግሮ እንዳልፈተን ቶሎ ነው የምሰጠው። እዛ ያችን ለየው። የቀረውን ባርክልኝ ብዬ እጄን ስጭን በር ተከፈተ እና በሩን የከፈተው የድሮ መስሪያ ቤት አለቃዬ ነው። ይገርማችኋል። በጌታ አይደለም ግን አውቀዋለሁ ለብዙ ዓመት። ምን ነው ለምን መጣ አልኩት። ማልቀስ ጀመረ። እኔም ማልቀስ ጀመርኩ። ለምንድን ነው ማለቅሰው? የኔም ባለቤት ትልቁ ልጄን ነፍሰ ጡር ሆና ሆስፒታል ተሰቃይታ ነበር። ትንሿን ይመስለኛል ሴት ልጅ አለች እና ነፍሰ ጡር ምን እንደሆነ ስቃው ስለገባኝ ገና ነፍሰ ጡር ሆና ሲለኝ ከሱ ጋር ማልቀስ ጀመርኩ። በእውነት ነው የምላችሁ። ምን ሆንክ አልኩት። አይ ጥቁር አንበሳ ገብታለች 6 ነው 7,000 ብር ብሩ ትዝ አይለኝም፣ ካላመጣ ሪስክ እሷም ልጁም ሊሞት ይችላል አሉኝ። እባክህ ቄስ አበድረኝ፣ የፈለከውን ዕቃ መታወቂያዬንም ያዝ አለኝ። ኖ ብድር ሳይሆን በእውነት እልሃለሁ በሙሉ ይሄው ደሞዝ ተቀብያለሁ፣ ውሰድና ክፈል። እንዲያው መልስም አልልህም፣ ችግር የለውም ብዬ ደስ አለው። እንባውን ጠረገ፣ እኔም ደስ አለኝ። ብሩን ልሰጠው ሰብስቤ ፖስታ ስፈልግ ውስጤ ደነገጠ። ያለ ተፈጥሮዬ ይገርማችኋል። አርቲፊሻል ንግግር እንደሚናገር ሊሸውደኝ እንደመጣ እንባው ሁሉ ውሸት እንደሆነ አወቅኩ። እንዴት አወቅ ብትሉ ላስረዳችሁ አልችልም። የመንፈሳዊ አሰራር ነው። በደንብ ገባኝ በቃ። እና መንፈስ ቅዱስ ለመንፈሴ ሲግናል ሰጠኝ። በጆሮዬ ድምፅ አልሰማሁም። ቄሱ ሊያታልልን የመጣው ውሸቱ ነው አላለኝም። ግን ዲዘርን ታደርጋለህ። በቅዱስ መንፈስ ስትሞላ የእውቀት መንፈስ ይሰጣል። እንደዚህ አይተኸው ትረዳዋለህ። ጌታ ሆይ አመሰግናለሁ ብዬ ፖስታዬን ኪሴ ከተትኩ።
ምን ነው አለኝ። አይ አብረን እንሂድ እዛም ልጸልይላት ስለፈለኩ ነው አልኩት። ተነቃቃን። ነው አንተ ቄስ ነህ ብዙ ስራ ይበዛብሃል እባክህ አለኝ። ምንም ስራ ይሄ ነው እኔ አለቃም የለኝ እንሂዳል ግግም አልኩ። በኋላ በዚህች ወጣንና ቅድስተ ማርያም ጋር ልንደርስ ስንል ታክሲ ጠርቼ በራይድ እንሂድ ለማለት ፈለጉ። ኮንፊደንስ የጨመረ ለምን ሲንቀጠቀጥ አየሁት። ከዛ ሞባይል አወጣው ታክሲ ጠራለሁ በራይድ እንሄዳለን። ኖ ከእናት ከአባቷ ጋር ስለተጣላን እነሱ እንዳያዩ በድብቅ ነው የምከፍለውና እባክህ በድብቅ ስጠኝ አለኝ። ችግር የለ እኔ ገንዘብ ቤቱን ብቻ አሳየኝ እኔ እከፍላለሁ አልኩት። ከዛ ተነቃቃን። በቃ ምንም ኮንፊደንስ አጣ። ስለቸገረኝ ዋሽቻለሁ በለኝ ወይም አንድ እንግዳ ነገር ፊት ላይ አለ ስለው ልክ ቅድስተ ማርያም በሯ ላይ በጣም የምታስገርም ቆቅ ነህ አለኝ። አይ እኔ ቆቅ አይደለሁም ቄስ ነኝ አልኩት። ግን አንድ ጥያቄ ልጠይቅህ፣ በእውነት ዋሽቼ ነው ለቅሶዬም ሁሉ አርቲፊሻል ነው እንዴት ግን ልታውቅ ቻልክ አለኝ። እችን ብቻ ንገረኝ አለኝ። አየህ ይሄ እኮ ጠንቋይ ያለበት ቤት አይደለም፣ እንደምታየው ቤተክርስቲያን ነው። እኔ ምንም ደካማ በሆነም ቄስ እኮ ነኝ። መንፈስ ቅዱስ በእኔ ውስጥ አለ። ይሄ መጀመሪያ እሺ ብለኸኝ ፊትህ ሁሉ አብርቶ መጨረሻ እኮ ፊትህ ቅጭም ሲል ገባኝ። በዚህ በመስጠትና በመከልከል መሃል የተፈጠረ ነገር አለ። ምንድነው አለኝ። የእውቀት ስጦታ ይባላል። መንፈስ ቅዱስ ነገረኝ አልኩት። በእውነትም የእናንተ አምላክ ምስጢርን የሚያውቅ ነው ብሎኝ ስሞኝ ሄደ ማለት ነው። እኔ አሁን ወደ ጌታ ይሁን አይሁን አላውቅም። ምን ልላችሁ ነው? ይሄ የእውቀት ስጦታ በንግግር ከሚገለጡት አንዱ ነው። አንዱ የጥበብ ነው ብያችኋለሁ። ሁለተኛው የእውቀት ስጦታ ነው። የጸጋ ስጦታ ከብዙ ነገር የሚያድናችሁ